ይወደኛል በብዙ ፍቅር። ሃሌሉያ! እንደ እግዚአብሔር የሚወደን የለም። ኢየሱስ ጌታ ነው። ሃሌሉያ! አንድ የእግዚአብሔር ቃል አነብላችኋለሁኝ። እንደዚህ ይላል። ይሁዳ ቁጥር 21 ላይ ወደ ዘላለም ሕይወት የሚያደርሳችሁን የጌታችን የኢየሱስ ክርስቶስ ምሕረት ስትጠባበቁ ሳለ በእግዚአብሔር ፍቅር ራሳችሁን ጠብቁ ብሎ የእግዚአብሔር ቃል ያወራልና ክርስትና ትልቁ ሚስጥሩ ትልቁ ቁልፉ ምንድነው ሲባል የእግዚአብሔር ፍቅር። ክብር ለጌታ ለኢየሱስ። የማን ፍቅር ነው አልኳችሁ? የእግዚአብሔር ፍቅር ነው። ትልቁ ፓተር የእግዚአብሔር ፍቅር ካልገባው አንድ በክርስቶስ ኢየሱስ በመንፈስ ቅዱስ ልደት ወይ ደግሞ ውልደትን ያገኘ ሰው አንድ ነገር በትክክል መረዳት መቻል አለበት። እሱም የእግዚአብሔር ፍቅር ነው። ምን ማለት ነው የእግዚአብሔር ፍቅር ማለት ሲባል? አንደኛ እና መሰረታዊ ነገር ይሄ ፍቅር ከሰው ወደ እግዚአብሔር የሆነ ፍቅር ሳይሆን ከእግዚአብሔር ወደ ሰው የፈሰሰ ፍቅር ነው። ስለዚህ ይሄን ፍቅር አንድ አማኝ ካልተረዳ በህይወቱ ላይ የሚያጋጥመው ነገር ምንድነው ሲባል ኪሳራ ነው፣ ኩነኔ ነው፣ ፍርድ ነው፣ የህሊና ወቀሳ ነው፣ ነፃ ለመውጣት ነው እና እየተፈራረቀ መንፈሳዊ በሚመስል ሁኔታ በጣም አይምሮ እየተወቀዘ ህይወቱ እየከሰረ ይሄዳል ማለት ነው። ምን ስለሆነ የእግዚአብሔርን ፍቅር ስላልተረዳ ማለት ነው። እና የእግዚአብሔርን ፍቅር መረዳት አንደኛ ይሄ ህይወታችን ራሱ በበረከት እንድንኖር ያደርገናል ማለት የእግዚአብሔር ፍቅር ውስጥ በረከት ስለተገለጠ ማለት ነው። እና እዚህ ክፍል ውስጥ የሚናገረው ነገር በእግዚአብሔር ፍቅር ራሳችሁን ጠብቁ ነው የሚለው እንጂ በእኛ ፍቅር አይደለም ራሳችንን የምንጠብቀው። እኛ ለእግዚአብሔር ባለን ፍቅር ሳይሆን እግዚአብሔር ለእኛ ባለው ፍቅር ነው። ለዚህ ነው ሐዋርያው ጳውሎስ ሲናገር ማንም ከክርስቶስ ፍቅር የሚለየኝ የለም፣ መከራ ቢሆን፣ ጭንቀት ቢሆን፣ መላእክት ቢሆን፣ ግዛት ቢሆን፣ ሞት ቢሆን፣ ህይወት ቢሆን አለ አይደለ? ከዚህ ሁሉ ከአሸናፊዎች ሁሉ እበልጣለሁ አለ። ማንም ከክርስቶስ ፍቅር ሊለየኝ አይችልም አለ። እግዚአብሔር ለኔ በክርስቶስ ኢየሱስ ካለው ፍቅር ማንም ሊለየኝ አይችልም። እግዚአብሔር ለኛ ያለው ፍቅር ደግሞ የተገለጠው በክርስቶስ ነው ይላል ጳውሎስ። አሁን የህይወቱ ስኬት፣ የአገልግሎቱ ስኬት በጣም እስር ቤቱ ሲገባ ክርስቶስን የሚያወራበት ትልቁ ሚስጥር ምንድነው ካላችሁኝ የእግዚአብሔር ፍቅር። ሃሌሉያ! ጌታ በጣም ነው የሚወዳችሁ። እሺ እናንተ በፈለገ አይነት የህይወት ልምምዱ ስርዓት ውስጥ ለምን አትደክሙ? ለምን የተጨማለቀ ኃጢአት ውስጥ አትኖሩ? እግዚአብሔር እናንተን ይወዳችኋል። እጅግ በጣም ነው የሚወዳችሁ። ሃሌሉያ ሃሌሉያ! እና በዚህ ፍቅር ራሳችሁን ጠብቁ ይላል። አሁን ይሄ ፍቅር የገባው ሰው በዚህ ፍቅር ራሱን ይጠብቃል ማለት ነው። ሁሉ ጊዜ እኛ እግዚአብሔርን እንደምንወደው ማሰብ አይደለም ያለብን። እግዚአብሔር ሁሉ ጊዜ እኛ እንደሚወደን ነው ማሰብ ያለብን። ሁሉ ጊዜ ማለት ምን ማለት ነው? ሁሉ ጊዜ ማለት ነው። የሚገርመው አንድ ነገር ልንገራችሁና ልጨርስ። እግዚአብሔር እኛን የሚወደው ኢየሱስን በወደደው ልክ ነው የሚወደው። ኢየሱስ ራሱ ትዝ የሚላችሁ ከሆነ በዮሐንስ ወንጌል ምዕራፍ 17 ላይ በአባቱ ፊት የጥሞና ጊዜ ነበረው፣ የጸሎት ጊዜ ነበረው እና በሚጸልይበት ጊዜ አንድን ጸሎት ጸለየ። እጅግ በጣም ልቤን የሚነካኝ ማለት አባተው ያለ እኔን በወደድክበት ፍቅር እነሱን ስለወደድካቸው አመሰግናለሁ አለ። አሁን እግዚአብሔር ኢየሱስን ይወደዋል። ኢየሱስ ልጁ ነው። ኢየሱስ ከእግዚአብሔር ዘንድ ተልኮ የመጣ ነው፣ ሊያድነን የመጣ ነው። ይወደዋል እጅግ በጣም። እንደውም እግዚአብሔር መሰከረለታል፣ የምወደው ልጄ። አሁን ልጁ ነው፣ ዘሩን ተካፍሎታል፣ የክብሩ ነጸብራቅ ነው እና ሙሉ ለሙሉ እግዚአብሔር መለኮትን የገለጠው ወልድ የሆነው ክርስቶስ ነው፣ ኢየሱስ ነው። እግዚአብሔር እጅግ በጣም የምወደው ልጄ ይህ ነው፣ እርሱ ነው የሚያድናችሁ ብሎ ሙሴንም ኤልያስንም አቁሞ ምስክርነት ሰጥቷል። እሱ የሙሴም የነቢያትም ሁሉ ፍጻሜ ነው ብሎ ማለት ነው። የሕግም ፍጻሜ ነው ብሎ
የተናገረበት በማን ነው? በልጁ ነው። ይሄ ልጅ እወደዋለሁ አለ። ፍቃዴ ሁሉ በሱ ነው የሚፈጸመው አለ። እጅግ በጣም ነው የምወደው፣ እርሱን ስሙት አለ። እሱን የምትሰማ ነፍስ ደግሞ ትድናለች አለ ሙሴ። እግዚአብሔር አምላክ ኢየሱስን በዛ ልክ ከወደደው፣ እግዚአብሔር እኛን የሚወደን ኢየሱስን በወደደው ልክ ነው። እጅግ በጣም ስለሚወደው እጅግ የከበረን ስፍራ ሰጠ። at the same time እግዚአብሔር እኛንም እጅግ በጣም በክርስቶስ ውስጥ ስለወደደን ከክርስቶስ ኢየሱስ ጋር የከበረን ስፍራን ሰጥቶናል። ስለዚህ ክርስቶስ ኢየሱስ የሆነውን ሁሉ ሲሆን ሃሌሉያ ሃሌሉያ ሃሌሉያ፣ እኛም ከእርሱ ጋር የሆነውን ሁሉ እየሆንን አሁን ኢየሱስ ያለበት ስፍራ እኛም አለ። አሁን ኢየሱስ የሆነውን ሁሉ እኛም ሆነናል። ኢየሱስ ከብሯል፣ እኛም ከብረናል። ኢየሱስ በአብ ቀኝ ተቀምጧል፣ እኛም ተቀምጠናል። ኢየሱስ ዳግም ተመልሶ ይመጣል፣ እኛም ከእርሱ ጋር ተመልሰን እንመጣለን። ከእርሱ ጋር ትመጣላችሁ ይላል፣ ትገለጣላችሁ ይላል። ወዳጆች የፍጥረት ሁሉ ናፍቆት ምን እንደሆነ ታውቃላችሁ? የእግዚአብሔር ልጆች መገለጥ ነው። የእግዚአብሔር ልጆች እንደሆን ፍጥረት ያውቃል። እኛ እንኳን ብዙ አልገባንም። ለዚህ መንፈስ ቅዱስ ዋናው ሚሽኑ ምንድነው ሲባል ስራው ምንድነው? እኛ የእግዚአብሔር ልጆች እንደሆን መመስከር፣ መናገር። ክብር ለጌታ ለኢየሱስ። ስለዚህ መረዳትና ማወቅ ያለብን ነገር ምንድነው? ከክርስቶስ ኢየሱስ ጋር እንገለጥ። አሁን ተሰውረን ያለነው ልክ ክርስቶስ በሚገለጥበት ሰዓት ደግሞ እኛም ከክርስቶስ ጋር እንገለጣለን፣ አብረነው እንመጣለን ማለት ነው። ኢየሱስ ጌታ ነው። ያውን ታላቅ ሚስጥር ነው። ስለዚህ የትኛው ወጀብ፣ የትኛው ማዕበል ሊመጣባችሁ ይችላል፣ የትኛውም ድካም ሊመጣባችሁ ይችላል። ልትደክሙ፣ ልትወድቁ ትችላላችሁ። ምክንያቱም ፍጹም በሆነ ስጋ ውስጥ ስለሌላችሁ ማለት ነው። አንድ ቀን ክርስቶስ በሚመጣበት ሰዓት በህይወት ካለን ይሄ ስጋ ወደ ፍጹምነት፣ ወደ ትንሣኤ አካል ይለወጣል። ያኔ ነው ፍጹም። ለዚህ ነው ጳውሎስ ራሱ ከብዶን እንቃጥታለን አለ። በዚህ ድንኳን በምንኖርበት ሰዓት ምን እንላለን? ከብዶን እንቃጥታለን። አሁን ብዙ ሰዎች በጣም ነው የሚገረሙት። ጳውሎስ በኃጢአት ማይደክም ይመስላቸው 14 መጽሐፍ ስለጻፈ። ጳውሎስ ግን በጣም ኃጢአት ሰለቸው። ሮሜ 7 ማንበብ ትችላላችሁ። እንደገና ቆሮንቶስ 2 ምዕራፍ 5 ማንበብ ትችላላችሁ። እንቃጥታለን አለ። ገብቷችኋል? የምወደውን ነገር ማድረግ አልቻልኩም እኔ አለ። ለእግዚአብሔር መገዛት ሲያምረው ደግሞ ይሄ ስጋ ደግሞ ያስጨንቀው ነበር እና በኃጢአት ይወድቅ ነው። ግን አሁን በክርስቶስ ላሉ ኩነኔ የለባቸውም ብሎ ምዕራፍ 8 ላይ ደግሞ ዘጋው፣ ማዕተብ አደረገበት። ልደግም እችላለሁ፣ ልወድቅ እችላለሁ፣ ግን ኩነኔ የለብኝ። ለምን? ኩነኔን ሁሉ ክርስቶስ ኢየሱስ በመስቀል ላይ ይዞ ስለወጣ ስለተፈረደበት እኔ በኃጢአቴ አልጠየቅም አለ። እኔ በእኔ ድካም አልጠየቅም አለ። የተጠየቀልኝ አለ፣ የተፈረደለት በእኔ ቦታ የተፈረደበት አለ። ስለዚህ እኔ ከፍርድ ነፃ ነኝ። ግን በክርስቶስ ላሉት ነው የሚለው። ለምንድን ነው ክርስቶስን በመሃል ያስገባው? እሱ ፍርዱን ስለተቀበለ። እንደውም ለዚህ እኮ ነው መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር አንድያ ልጁን እስከ መስጠት ዓለምን ብሏል፣ እንደዚሁ ወዷል። ይህም ደግሞ አለ ልጁን ደግሞ ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን ለማዳን ነው አለ። ኢየሱስ የተላከው ሰዎች እንዲፈረድባቸው አይደለም። እንደውም የሰዎችን ፍርድ ሊቀበል ይመጣ ለማዳን። አሁን እኛን እያዳነ እሱ እየተፈረደበት ነው። ልውውጥ እያደረግን ነው ማለት ነው። this is love። ይሄ ነው የእግዚአብሔር። በዚህ ፍቅር ነው ራሳችንን መጠበቅ ያለን። ሐሰተኞች አሉ፣ ኤግዛክትሊ። ውሸተኞች አሉ፣ ኤግዛክትሊ። ይሁዳ ላይ ያለው መልእክት ማለት ኮንቴክስት ውስጥ አለ። የሚያታልሉ አሉ፣ የሚሸውዱ አሉ፣ በጌታ ሳይሆኑ የጌታን ስም የሚያንቋሽሹ ሰዎች አሉ፣ እንደፈለጉ የሚሆኑ ሰዎች አሉ፣ የጌታ ጸጋ ምናምን እያሉ ማለት ነው። ግን እሱ ነው የእግዚአብሔር ፍቅር፣ የእግዚአብሔር ጸጋ ወንጌል ለኃጢአት ፍቃድ አይሰጥም። የሰው ወንጌል ነው ለኃጢአት ፍቃድ የሚሰጠው። ይሄም በደንብ እሱ እና በዚህ ሁሉ መከራ፣ በዚህ ሁሉ ጭንቀት ውስጥ እያለፉ አንድ ነገር ይሁዳ አይኑ በርቶለት እንዴት በዚህ ሁሉ እያለፋችሁ ኢየሱስን ስትጠባበቁ የዘላለም ሕይወት የሆናችሁን ኢየሱስ በምትጠብቁ ጊዜ አንድ ነገር አስተውሉ አላችሁ። ምንድነው የሚያስተውሉት? በእግዚአብሔር ፍቅር ራሳችሁን ጠብቁ።
ሃሌሉያ። እግዚአብሔር እረኛችን ነው። የእግዚአብሔር ፍቅር ደግሞ እረኛችንም ጭምር የሚጠብቀን ነው። እኛም ደግሞ መጠበቅ አለብን በፍቅሩ ነው። በራሳችን ጸሎት፣ በራሳችን ችሎታ፣ በራሳችን እውቀታችንም ማለት አንደርስታንድ ማድረግ አለብን። የእግዚአብሔርን ፍቅር መረዳት አለብን። እግዚአብሔር በክርስቶስ ለኔ ካለፈ ማንም ጳውሎስ ገብቶታል። እስር ቤት ቢገባ ራሱ ማንም አይለየው። ምክንያቱም እሱን የሚያስረው የሰንሰለት አይደለም፣ ፍቅር ነው። እሱን ያሰረው ወንጌል ነው፣ የእግዚአብሔር ወንጌል፣ የእግዚአብሔር ፍቅር። ሮባ ጋር እኔ የክርስቶስ እስር የሆንኩ ይላል። የሮም እስር አይደለም ጳውሎስ እንደ ሌሎቹ ሮማውያን ያሰሩት እንዳይመስላችሁ። ሮማውያን አላሰሩትም፣ አስረውትም አያውቁም። አይኑ የተከፈተ ሰው የምለው ይገባዋል። እሱን ያሰረው የክርስቶስ ፍቅር። እውነታው ይሄ ነው። ትክክሉስ ሮማውያን ያሰሩት። ስለዚህ በእግዚአብሔር ፍቅር ቅዱሳን ራሳችሁን እንድትጠብቁ እኔ ወንድማችሁ አበረታታችኋለሁ። ዛሬ የጌታ መንፈስ በልቤ ላይ በጣም ያስተማረኝ ያለው ነገር ቢኖር ይህን ነው ማለት ነው። ይህን ብቻ ብሎ አይጨርስም። ስትጸልዩ በመንፈስ ቅዱስ ምን በሉ ይላል? ከላይ ጸልዩ ይላል። ጸልዩ፣ በመንፈስ ቅዱስ ጸልዩ። ቅዱስ በሆነ እምነታችሁ ራሳችሁን ለማነጽ እምነታችሁን ጠብቁ። እምነታችሁ ማለት ማን ነው? እምነት ባይዛዊ ፐርሰን ነው። እሺ እምነት ክርስቶስ ነው አይደለ? ስለዚህ በክርስቶስ ራሳችንን መጠበቅ እንዳለብን ስንጸልይ በመንፈስ ቅዱስ ምሪት በዚህ ሁሉ ስናደርግ ደግሞ ራሳችንን የምንጠብቅበት ምንድነው? ቅጥር የሚሆነን እረኛ የሚሆነን ዘበኛ የሚሆነን ምንድነው? የእግዚአብሔር ፍቅር። ስለዚህ ወዳጆቼ እጅግ በጣም እግዚአብሔር ይወዳችኋል። አንድያ ልጁን እስከመስጠት ዓለምን እንዲወድ እንዴት ወደደን? ልጁን እስከመስጠት። ከኛ ምንም ምክንያት ፈልጉ አይደል? እኛ መልካም ነገር ሰጥተናል። እግዚአብሔር ይወዳችኋል። ተባረከ።